ሀረጎች ዛሬ ደግሞ በሀረጎች እንደተለመደው መተናል ማለት ነው። እንግዲህ ኤፉ መራራ ሀዘን ገጥሟታል ማለት ነው። ከዚህም በፊት በጣም ህይወቷ ምስቅልቅል ያለ ሀዘንተኛ ነበረች ማለት ነው። እንደዚሁም ደግሞ ያፌትና ቢኒ ከሞቱ በኋላ ደግሞ ደስተኛ ሆነው ናታልና ኤፉ አንድ ላይ እየኖሩ ደስ የሚል ህይወት እየኖሩ ነበረ፣ ልጃቸውን ወልደው ማለት ነው። ግን እሳ ምን ይደረጋል፣ ልጃቸው በሞት ተነጥቀዋል ማለት ነው። በሱ እንግዲህ እያብሰለሰለች ኤፉዬ በጣም ተረብሻለች ማለት ነው። ጺም ደግሞ ቢኒን ካጣችው በኋላ ጺ እንደዛ እንደሚወዳትና በጣም እንደሚያፈቅራት እየነገረ ሲያስመስልባት የነበረውን ቢኒን በሞት ታጣችው በኋላ እንደዚሁም ደግሞ ያፌትን በሞት ካጣች በኋላ በጣም ተረብሻ አሁን ላይ ዱርዬ ሆናለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬም እንደተለመደው ይዤላችሁ የመጣሁት ሀረጎች ነው ማለት ነው። እንግዲህ ያፌትና የሉሊት ነገር በጣም ያሳዝናል ማለት ነው። ሉሊትና ያፌት ጎዳና ላይ እንግዲህ ወታለች። ሉሊትም አብዳ ጨርቋን ጥላለች ማለት ነው። እንደዚሁም ደግሞ አንዳንዴ ምግብ የምታቀብላት ገነት ስለሆነች ገኒም ደግሞ እበር ድረስ ስለመጣችባት ምን ልትሰሪ መጣሽ ትላታለች። እንዴ እራበኛሃ ሜሬንዳም አመጣልሻለሁ ብለሽ ነበረ፣ አንቺ ግን አላመጣሽልኝም እያለች ትወቅሳታለች። አሁን ከዚህ ቀጥ ብለሽ ሂጂ ቶሎ በይ አፍጥኙ እያለች እሷም ትነግራታለች። በፍጹም አልሄድም፣ ሻይም እፈልጋለሁ፣ እርቦኛል፣ አንቺ ሳልበላልሽ የዛሬን አይበለውና እዚህ ቤት እኮ እኖር ነበር ስትላት፣ ገኒም አሳዝናት ምግብ ልታመጣላት ለሉሊት ትሄዳለች። ከዛ በሄደችበት ሰዓት ላይ ኤፍራታና ጽዬ ተጨቃጨቁ። በአንቺ ምክንያት ነው ወንድሜ አግቶ እንዳስቀመጠው ታውቂያለሽ ወይ? ያፌትም ወንድሜን ትላታለች። አንቺ ስለምትዩ ነገር እኔ አይመለከተኝም፣ በምን አውቃለሁኝ? ዘርበይልኝ፣ አንቺ ሰክረሻል እያለኝ ትነግራታለኝ። እኔ ደክሞኛል ትላለች ኤፉ። ጺም ደግሞ ምን ይደክምሻል? እያስመሰልሽ እንደሆነ አውቃለሁ፣ በስነ ስርዓት እያለች ትላታለኝ። ገነትም ደግሞ ምንድን ነው የሚያጨቃጭቃችሁ ትልና ትገላግላቸውና እሷም ወደ ላይ ትሄዳለች ገነት። ከዛ ናታል ሲመጣ ሉሊትን በርጋ ያገኛታል። አንቺ ጭራቅ እዚህ ምን ታረጊያለሽ? ምን እያደረግሽ ነው? ብሎ ሲጠይቃት ራበኛ የት ልሂድልህ እያለች ትነግረዋለች። ከዛም በኋላ ከዚህ ቀጥ ብለሽ ጥፊ፣ አሁን ደግሞ ቤት አለኝ ብለሽ ትመጫለሽ እንዲ አንቺ አስመሳይ እያለ ይቆጣታል ሉሊትን። ሉሊትም ተነስታ ትሄዳለች። ገነትም ወደ ፎቅ ስወጣ ጺና አሁንም ኤፍራታ እየተጨቃጨቁ ልክ በጥፊ ልትመታት ስትል ኤፍራታን ናታል ደርሶ እንቅ አድርጎ ይዛታል። ምን እየሆንሽ ነው ይልና ጽዮን አሁን ላይ ያለችው ሁኔታ እየሄደች እንደ ጎረምሳ ውጭ እየበላች እየጠጣች መጠጧን ጠጥታ እንደዚሁም ደግሞ በዛው ተኛችበት መጠጥ ቤት አቅፎ ያመጣት ግን ቢኒ ነበረ። እሱም ተሸፋፍኖና እንትን ለብሶ ማክስ ለብሶ ስለነበረ ቆይ አንተ ማነህ የተሸፈንከው ሰውዬ ምንድነህ ከየት ነህ እያለኝ ትጠይቀዋለኝ። እሱም ደግሞ እኔን አታቂኝም፣ ምንድነው አላማሽ፣ ምንድነው ችግርሽ ይልና ቤቷ ድረስ አድርሷ ሸኝቷት ይሄዳል። ልክ በሩን እያንኳኳኝ በስካሯ እያንኳኳች እያለ ማን ነው ምንድን ነው እያለ እንትናም አቤልም በርጋ ስለነበረ እባካችሁ ክፈቱኝ እያለች በሩን ይከፍትላታል። አቤል እንዴ ነጊዊ እንዴ ጠንብተሻል እኮ ሰክረሻል ይልና ወደ ሳሎን ላይ ሲሄድ ኤፍራታና ገነት ነበሩ። ገነትና ኤፍራታ ቁጭ ባሉበት እንዴ በቃ አንቺ ነጠላ ልበሽ ብላ ገነት ትሰጣታለች ልክ እንደ እናት። እሷም ደግሞ አልፈልግም፣ ማናልብሽኝ ያለሽ ምን ፈልገሽ ነው እያለኝ ትላታለች። አሁን የናታል ሰው ሆኗል አቤል በፊት የያፌት ነበር። አሁን ላይ ግን ሁሉንም ነገር ትቶ ከናታል ጋር እየሰራ ይገኛል። አሁን ላይ ያፌት ያሁሉ ዝና ያሁሉ ፎካሪ የነበረው ኃይለኛ የነበረው ሰውዬ አሁን ላይ ግን ኩርትምትም ብሎ አብዶ አንድ ክላስ ቤት ራሱን እንዲረሳ አድርጎታል። ከዛም በኋላ አቤልም መድኃኒቱን ሰጠኸው ወይ ማታ ምን ተፈጥሮ ነው እያለ ናታል ይጠይቀዋል። ናታልም እንደዛ ብሎ ሲጠይቀው አይ ማታ ራሱን ስቶ ነበር፣ ሌላ ነገር ምንም የለም የሚለውና ትቶ ይወጣል።
ያፌትም እዛ ኩርትምትም ብሎ ቁጭ ባለበት አሁን ራስክን እንድታስታውስ አደርግሃለሁ እያለ እባክህ ወንድሜ ተወኝ፣ እንደዚህ አታደርግ እያለ ያፌት ያለቅሳል። ከዛ ናታልም ደግሞ ወንበሩን ጠጋ ያረግና እያስፈራራና እያስጨነቀ የነበረበትን እንዲጠላ አድርጎታል። በፊት ላይ እንግዲህ እንደምናውቀው ድልቅቅ ያለ ሀብታም ጻዲቅ ጻዲቅ የሚያጫውተው ያፌት፣ እንደዚሁም ደግሞ ሉሊት ሰው የዘራውን ነው የሚያጭደው። በስተ መጨረሻ ህይወታቸው ምስቅልቅል ብሎ የሰው ወርቅ አያደምቅ ሆኖባቸው ነገራቸው አሁን ያፌትን አግቶት ይገኛል። እባክህን ወንድሜ እህቴንም ማሳየኝ እያለ አቤልንም ይለምነዋል። አቤልም በፍጹም ደህና ናት አለ፣ ግን በፍጹም አላሳይህም እያለ ይነግረዋል። ያፌት አሁን ላይ ማንም ምን ቢለው ምንም አያውቅም፣ ማስታወስም አይችልም። ብቻውን አንድ ክፍላስ ቤት ተዘግቶበት ነው የሚያድረው የሚውለው። እንግዲህ ሙቷል ተብለን ነበር ከዚህ በፊት፣ አሁን ላይ ግን እንዳለ አረጋግጠናል። ሉሊትና ያፌት በቁማቸው የሰሩት ወንጀል በስተመጨረሻ ሰው የዘራውን ነው የሚያጭደው፣ እንደዚህ ሆነው ቀርተዋል። ሉሊትም አሁን ላይ እየራበኝ ነው፣ እባክሽን ገነት እዛው አለሽበት እኔ ነጋ መጣልሻለሁ፣ እባክሽን አሁን ከዚህ ሂጂ ብላ ብዙ ጊዜ ለምናት ነበር። እሷ ግን ለመሄድ አልፈለገችም። በፍጹም ከዚህ አልሄድም፣ ምግብ ካላመጣሽልኝ ንቅንቅ አልልም ወይዘሮ ገነት እያለኝ ትነግራታለኝ። ገነት አሁን ላይ ለሷ እያሳዘነቻት ወይዘሮ አልማዝ፣ ምክንያቱም እኔ እንዳንቺ ጨካኝ አይደለሁም፣ አንቺ ከዚህ በፊት ብዙ ነገርን አድርገሽ ነበር፣ እኔ ግን እንዳንቺ ጨካኝና አረመኔ አይደለሁም፣ እንደፈለግሽ አረግልሻለሁ እያለች ትሰጣታለች። እያሳዘንሽ ነው እንጂ ባልሰጥሽስ እንዳንቺ ስራማ ቢሆን ባበይ ባጠጪ ይሻል ነበር እያለች ትናገራለች ገነት እንግዲህ እንደምናቃት ዝቅ ብላ እምሰራ በጣም ምስኪን ነበረች። በእለቱ እንደዛ በሆነችበት ሰዓት ላይ ማንም ሰው የላትም ነበር። ሁሉም ሰው እየተነሳ እንደማይፎክርባት ዝቅ እንደማያረግባት የፈጣሪ ስራ ሆኖ ደግሞ ሉሊት በተራዋ ሉሊት እንግዲህ እንደምትመጻደቅ እናቅ ነበር ድሮ ላይ። አሁን ላይ ግን ራሷን እንድትጠላ ነው የተደረገችው። ሉሊት አሁን አብዳ ማንንም ማስታወስም ሆነ ምንም ማለት አትችልም። ጺም እንደዚሁ እየተናደደችና እየተበሳጨች ዋና የሚያፈቅራት እንግዲህ ቢኒ አለሁሽ የሚላት ልጅ እንደዚህ ሆኖ በመቅረቱ በጣም እያሳዘናት እያስታወሰች ታለቅሳለች። ኤፍራታም ደግሞ የኔ ናታል እባክህን ከዚህ እንውጣ ከዚህ ቤት፣ በዛ ላይ ደግሞ ለእኔ ብዙ ትዝታዎች አሉብኝ። ቆይ ግን ይህን እንደዚህ የሚያደርገን ማን ነው? ምንድን ነው? ይህን ያህል ምን ብንበድል ነው? እኔ እናንተ ህይወታችን ከድሮውም አንድ ላይ ሆኖ አላለንም ነበረ፣ ግን እሳ ህይወታችን ምስቅልቅል ብሏል የኔና ያንተ እያለች ትነግረዋለች። እሱም ደግሞ የኔ ጨረቃ እንደዚህማ አትበይ፣ ፈጣሪ የሚወደውን ሰው ነው የወሰደው፣ እንዲህ ብለሽ አታስቢ፣ ምንም ችግር የለም፣ በቅርቡ ሁሉም ነገር ይስተካከላል እያለ ይነግራታል። እሷም ደግሞ እስከ መቼ የሆነ ሰው ወይዘሮ አልማዝን ብትሆን እስር ቤት ነው ያለችው፣ ያፌትም ሞቶ የለ እንዴ? እንዴት እንደዚህ ያደርጉኛል? እኔ ከልጅ ከሞተ በኋላ አንድ ተስፋዬ እሱ ነበረ፣ አሁን ላይ ግን ማንም የለኝም እያለች እያለቀሰችና እየተጸጸተች ትነግረዋለች። እሱም ደግሞ እንደዚህማ አትበይ፣ ምንም ችግር የለም ኤፉዬ፣ እንደዚህ ስትይ እኔ በጣም ይከፋኛል እያለ ይነግራታል። አሁን ላይ ደግሞ እኔና አንቺ ደስተኛ ሁነን የራሳችንን ህይወት እየኖርን ነው፣ እንደዚሁም ደግሞ እናትሽም አብራናት እያለ ያጽናና ይነግራታል። ኤፉ አሁን ላይ ልቧ ተሰብሮ የኔ ጨረቃ እንዲህ መሆን የለብሽም፣ እንደገና አዲስ ህይወት እንጀምራለን፣ እኔና አንቺ ምንም ችግር የለም እያለ ይነግራታል። አንቺና እኔ አዲስ ህይወት የምንጀምረው እንደገና ልጅ እንፈልጋለን፣ ምክንያቱም ገና ነው ጊዜያችን እያለ ይነግራታል። እሷም ደግሞ እያለቀሰች በፍጹም ናታን እንደዚህ አትበለኝ፣ ሁለተኛ እንደዚህ እንዳትለን፣ የፈጣሪማ ወዶ ፈቅዶ የሰጠንን ልጅ ተነጥቀናል። ግን እሳ ይሄንን ያደረገው ሰው ማን ነው? ምንድን ነው? ከኛስ ምንድን ነው የሚፈልጉት? እባክህን
ይህን ያህል ጥላት አለው ወይ? ያፌትም እኮ ከሞተ ቆይቷል እያለ ይነግራታል። አዝና ልቧ ተሰብሮ በዚህ ሰዓት ላይ ትኖራለች። ኤፍራታ እንግዲህ አዘን በጣም ግብግብ አድርጓታል። የልጇ አዘን በዚህ ሰዓት ግን ጥላቷ ማን እንደሆነ የምታውቀው ታሪክ የለም። ልጃቸውን በመነጠቃቸው ልቧ እንደተሰበረ ሁላችንም እናውቃለን። በዛ ላይ በአንቺ ምክንያት ነው እንደዚህ እየሆን ያለ ነው። አንቺ አስመሳይ፣ አንቺ የተረገምሽ፣ ችግርሽ ምንድን ነው እያለች ጽዮን ትነግራታለች። ጽ ደክሞኛል፣ ከዚህ ዘወር በይልኝ፣ ከኔ ምንድን ነው የምትፈልጊው? ችግርሽስ ምንድን ነው? የምትፈልጊውን ነገር እዛው ጠይቂ እንጂ እኔ ጋር ምን ፈልገሽ ነው የምትጠይቂኝ? ስለዚህ አንቺ ሰክረሻል፣ ስራሽን ወደዛ ሂጂና ከፈለግሽ ተኚ፣ ከፈለግሽ ደግሞ አተኚ፣ እኔ ግን ማረፍ ፈልጋለሁ ትላትና ትታት ትሄዳለች። ጽ በአሁን ሰዓት ላይ ግራ ገብቷት ኤፍራታን ግን እየጨቀጨቀቻት ሁል ጊዜ መጨቅጨቅ ሁል ጊዜ እንትን ማለት ስለሆን ስራዋ እዚህ እንግዲህ አቤል እየጠበቃት ይገኛል ማለት ነው። አቤልም ደግሞ ከዚህ በፊት ታውቃላችሁ በጣም የወዳትና ያፈቅራት ስለነበረ አሁን ላይ ግን ማንም እንደሌላት ሁላችንም አቀናል ማለት ነው። በቢኒ ምክንያት እንግዲህ ልቧ ስብርብርብር እንዳለ ወይዘሮ አልማዝም እንግዲህ አለች አልሞተችም ማለት ነው። እስር ቤት ነው ያለችው። እንደዚሁም ደግሞ ዲላራ ካስታወሳቸዋት የኤፍራታ እህትና ወንድም ሆነው ተገኝተዋል ማለት ነው። ናውልም ወንድሟ ሆኗል ማለት ነው። እነሱ እንግዲህ አሁን ላይ አልመጡም። ቤዚም የራሷን ህይወት እየኖረች ትገኛለች ማለት ነው። በጣም ብዙ ጊዜያትን አሳልፈዋለች ኤፍራታ እንደምናውቃት ከበፊት ጀምሮ። ሀረጎችን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ባባይ